ገዳይ መጥቻለሁ። ነይ ግቢ ምንም እንዳይሳስብ አሁን ላሰነፍ እንነግራታለን። ምንም ሳይጎልብህ አግብቼ እንኖራለን። እሺ ጋድ ሆይ እንዴት ብታይኝ ካሰለፍ ልገላገል ነው፣ ሰላሜን ላገኝ ነው። ነይ ግቢ። እዚህ ነው ቤታችሁ? ነይ ግቢ። ቤቶች አሰለፍ ማን ነው? እንግዳ ይዤ መጥቻለሁ። ነይ ግቢ። ወይ ምንድን ነው የምታወቀው እንዴ? የቀረ ባህል ነው ብለሽ ነው? ኧረ ርዛ ደስ አይለው። እዚህ ቤት ነው ያልቀረው። ለታዲዮስ እራት እያሞቀችለት ነው። ጥሩ መቼስ አንተ ከኔ እንደዚህ አይነት ነገር አትጠብቅም። እኔስ ጀምር እንደዚህ አይነት ነገር አልወድም። ሲቀጥል ደግሞ ሞቆ ምናምን ይጠብቀኛል ብለህ እንዳታስበው። እንዴ ምን ማለት ነው? ያደረ ወጥ ሳይሞቅ ይበላል እንዴ? አንቺ ደግሞ ምን ጭራሽ የድሃ ቅንጡ ያፋጫል በቂጡ አሉ እንዴ? ካሁኑ ተረት ጀመርሽ? ማን ነው እንዴ? ማዘር ሰላም ነው? እንትን ጓደኛዬ ናት አሰለፍ፣ ተዋወቂያት። ጓደኛው ያው ሚስቱ ላገባው ነው። ልታገባኝ ነው። እና አሙቀው ጨረሱ እንዴ ማዘርዬ? ጭራሽ በቤቴ አምጥቶ ነው የሚያሰድበኝ። ልትመጣው ነው እንዴ? በቃ ደቀቀችው። ናስቲ አንዴ ተጫዋች ምንድነው የምትተክለው? ና እንዴ አንተ ተጫዋች መጣው። አሻሉ ተጫዋች መጣ። ተጫዋች በቦክስ ነው ቅርናታ ምንድነው ያመጣው? ሰላም ምርጥያንስ ደናችሁ ይትበይነኝ። እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ ማሉሉ ፒስ። እኔ በጣም ጃኒ ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ለዴሊቨሪ ስራ ከመውጣቴ በፊት አዲስ ጥሬ ዕቃ ገብቷል ይልሃል። ከእንቅልፍ መነሳቲንግ ኬዝ ምን ነው አነሰ? ምን ነው እናቴ? ምን ነካሽ? እንደዚህ እኮ አልነበርሽም። እቺ ብቻ አረ ምን አያችሁ? ግን አያችሁ? የሰው አይን አፒታይቷን ዘጋችሁት። በቃ ጠዋት እኮ ነው በደንብ አትበይም እናቴ? እንዲህ አዎ፣ እንደዚህ ነው። እግረ መንገድሽን ሙዝም ካገኘሽ መንገድ ላይ የሚሸጥም የሆነ ነገር ካገኘሽ እየበላሽ መሄድ ነው። እንዲህማ አታስከፊን እንዴ! ቻው። ከዴሊቨሪ ስራ መልስ ከምሽቱ 4:20 ይኸው እንግዲህ ፌስታሉ ሙሉ ፈዋ ካልሆነ እኔ እቀጣለሁ። ጫማ ምን አትፍቺ፣ የኛ ፎከሳችን እዚህ ጋር አይደለም። አዎ በቃ አሁን ማየት የሌለብን ነገር በቃ ይሄን ነው የምንፈልገው እኛ። ደርበብ አድርገሽ የታባቱ በ4:20 እኮ ከምሽቱ 4:20 ቁርጥ የበለ የለም እኮ። አሁን የሁሉ ምግብ በልተሽ በዚህ ሌሊት እንዴት ነው የሚተኛልሽ? እርጎማ መስትናት፣ እርጎ፣ ስጋ፣ እንቁላል፣ ስማቸው ማላቃቸው ምናምን ነገሮች አልጋ ብቻ እኮ ነው የሌላቸው። በቃ የምግብ አይነት ግን ያቁበታል። አልጋ የለም፣ ሁሉም ጋር አልጋ የለም። እርጎ አለ፣ ስጋ አለ። ይመችሽ። እኔ በቃኝ። የባህል ሕክምና ሰላም ናችሁ? ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። እዚህ ነው። ልክ ነው። እና ነበር ጉዳይ ጉንጨ ምናምን ሰርጉዶ በምን ምክንያት ነው? 5 ዓመት ወይ 6 ዓመት ምናምን ሺሻ ስቢያለሁ። 5 ዓመት ስበበት ነው እንደሱ ይሆናል። እና መቼ መድኃኒት ቀመመናል? የረሃብ እንዳይሆን አለፈው ያልኩ ነገር አለች። ስጠው እስኪ እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን እንፋት። እንፋት። ወደ ውስጥ ሲሰበው አመልክ እንደሱ ነው። እንደሱ ወደ ውስጥ አትሳቡ። እንደሽ አይለውጥ ባንዴ። ኧረ ምን አይነት ነገር ነው? ችግር የለም። እሱን በእኛ ነው። ይመቻችሁ።
አንተ እንደ ወረቀት 6 ጊዜ አጠፈው። ምንድነው ግን የዘንድሮ ዳቦ አንተ? አሁን ይቺን እኮ ግራ ጥርሰህ ጋር እንዲህ ነው ቁጭ የምታረጋት። ከቴሌብር ተበደረ ሳትመልስ ለፍርድ ስትቀርብ። እሺ ለምንድነው እስከ ዛሬ ከቴሌብር የተበደርከውን ገንዘብ ያልመለስከው? ክቡር ፍርድ ቤት ይቅር መባባሉ አይሻልም? እኔ ተበደርኩ ቸግሮኝ ነበር፣ አሁን ብሶብኛል። እሺ ቅጣት ማቅለያ አለ? አዎ እኔ ሳፋሪኮም አልጠቀም። ካስፈለገ ለቴሌ ደግሞ በተበደርኩት የብር መጠን በጉልበት ለማገልገል ዝግጁ ነኝ። ቀጥታ ከዚህ በኋላ አንድ ጩኸት ከሰማው ከችሎት ነው የማባረረው። አራንቻም አይዞሽ በቃ ፈጣሪ እሺ ወንድም እጅ ቋጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ይለፉ። ኧረ ወንድሜ ወይ ኧረ ወንድሜ ወይ ከዚህ አልወጣም። ጓደኛዬ ጠፍታላር አንተ ማለት ወንድሜ እንደሱ አትበል። በጓደኝነት መሃል ምንም አይነት ጥቅም ነክ ነገር አታውራ። አንድ ቀን አልፎኝ አያውቅም። ሁሌ ምግብ ታመጣልኛለህ። አንድ ቀን አልፎኝ ግን እየገዛንም ታመጣልኝ ወይስ በምን አይነት መልኩ ነው? ወንድም ምግቡን ማመጣውማ ሚኪ እስቲ ምግብ ጣላት። 1-2 ሳምንት ቆይሽ። ሚኪ ግን እየጣልክ ነው ምግቦቹን። እህል እንዴት እደፋለሁ አለቃ? እህል እኮ አይደፋም። የሚጣል ምግብ ነው የሚሰጠው። አረ ይሄ 2 ሳምንት የቆየ ምግብ ነው ሚኪ። አይሆንም፣ ለሷ መርዝ ነው የሚሆነው። አረ ምንም አትሆንም፣ የለመደች ነች። ተው ሚኪ፣ ምንም አለቃ። ይኸውልህ ስማኝ፣ ይኸውልህ የለመደች ነች እያልኩ ባልሽ እንግዲህ ካልከኝ ከምደፋው ለሷ ሰጣታለሁ። መጣልሽ በውድ ዋጋ እየገዛው ነው ማመጣለ እኔ ለአንተ ኧረ እባክሽ ጓደኝነት ፎር ላይፍ ይላል የእሑድ ውሎ። ላንቺ ብላኝ እንጂ አንቺማ ቢዩ ያረደ ልጅ ዛሬ ምንሽ ዶሮ ነው? አዎ ሰሞኑን ዶሮ ላይ ትኩረት አርገሻል። እርጎና ዶሮ አስገባው በቃ። ለምን ግን የማዲን ዘፈን አትፈቱልንም? ግን በሱ ዘፈን የምትበሉት ምንሽ አፒታይቱን ይከፍትላችኋል ነው? ብላ ዴዘርትም አለ ላይፍ እናንተ ጋር ነው በቃ አሪፍ የዴሊቨሪ መክሰስ። እዚህ ቤት ምንሽ ግን ምግቡ ስጋው ምናምን የምንድን ነው? በጣም አበዛችሁ መምጣት እዚህ እኮ። አረ ተው፣ አረ 10 ሰው ነው። አረ ለማየት የሚከብድ ምግብ ለሁለት አትብሉ ተው። ጉንጫችሁ ራሱ እኮ አልሞላም እኮ ሁሉ እየበላችሁ። ፍቅረኛው ለሌላው እንዲዲቻ አረገቸው፣ ሊፈነክታቸው ነው። ይኸው በቃ የቃየል ሙቭ ናት ይቺ። ቃየል ነው አቤልን በድንጋይ የጠበሰው። ይቺ የቃየል ሙቭ ናት። ፒኦቪ በጣም ደንበኛ ስትሆን። ሄሎ ጎረምሳው፣ እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ፣ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈቁ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለህ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ ምን ግድያ ነው? እኔ ቤተ ክርስቲያን ሰው ሆኛለሁ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነው ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለት እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙት እኔ አይደለሁም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝም የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት እኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? ኧረ ምን ራሴ እመጣለሁ። አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። ይሄ በጣም አንደኛ። አንተ ምን ሊቀነጠስ ነው እንዴ? ምንድነው አንተ ዱሌ መሰለ ሰውዬ? አረ እንዳትቀነጠስ ራስ ቀምጦ። ወይኔ ጉዲ!
አንተ እንደ ሰው እንደዚህ መክሳት ግን ይችላል? እረላ ኪዮችማጋ አረ እንዳትቀነጠስ ተው ተው። ምን አይነት አከሳስ ነው? አርዲ አረ አርዲ አላለም። አርዲ ተገኝቷል። ስም ማን ነው የሚባል? አቢ ስም ማን ነው? አዱኛው ማን? አዱኛው። እሺ ስታድግ ምንድን ነው የምትሆን? የዛሬው ቀን ዝናብ እየጣለ ነው ማለት ነው። ሲያስጠላ እንደ ጓደኛ ምን ብራዘር ምን እንግዲህ ወጆልሽ አዛ ከታች ሰፈር በላይ ሴክሲ ይዤልኝ ነሽ ነው ያባት ስሞታች ሳቢዮን እንጩማ ብራዘር እንግዲህ ነው ያባት ጀብሎ ነው እዛው ነው አየር ላይ ሰርጋስም ብለህ እንድታስብኝሽ ብራዘር የምን አባፕ ነው ብራዘር ትለይብኛለሽ ሳንንት እንጋሽ ጋር የምን አባፕ ነው ቢላ ይዛ ለምንድን ነው የምትጠብቀው ሰውዬውን? ተኛ ይሻል ብተኛ ባትነቃ ነው የሚሻል። እሷ ደግሞ ሽኩት ልትልም ነው። በእውነተኛ ታሪክ ላይ የተመሰረተ ብላሺ ቅቤም የለውም ብዙም አይጣፍጥም። አሪም ነው ብታይ በፊት አንተ የምትገባበት ቤት ውስጥ የነበረው ልጅ ሁሌ ይገዛልኝ ነበር። አዎ ልግዛ እኔም እገዛለሁ። እውነት ኧረ ግዛልኝ። አሁንማ ቤተሰብ ሆነሃል። ግዛልኝ በቃ እገዛለሁ። እሺ እሺ በቃ እንትን ወዲያ ምን ነው ለምን አትበላ ብላ። ኧረ በቃ እንዴት ይበላለት ለምዳህል ብለሽ ቂቤ እያስገዛሹ ገዳይ ይዤ መጥቻለሁ። ነይ ግቢ ምንም እንዳይሳስብ አሁን ላሰለፍ እንነግራታለን። ምንም ሳይጎልብህ አግብቼ እንኖራለን። እሺ ጋድ ሆይ እንዴት ብታይኝ ካሰለፍ ልገላገል ነው። ሰላሜን ላገኝ ነው። ነይ ግቢ። እዚህ ነው ቤታችሁ? ነይ ግቢ። ሴትዮዋ ቤቶች አሰለፍ ማን ነው? እንግዳ ይዤ መጥቻለሁ። ነይ ግቢ። ምን ጉድ ነው? ወይ ምንድን ነው የምታወቀው እንዴ? የቀረ ባህል ነው ብለሽ ነው? ኧረ እዛ ደስ አይለው። እዚህ ቤት ነው ያልቀረው። ለታዲዮስ እራት እያሞቀችለት ነው። ጥሩ መቼስ አንተ ከኔ እንደዚህ አይነት ነገር አጠብቅም። እኔ ስጀምር እንደዚህ አይነት ነገር አልወድም። ሲቀጥል ሞቆ ምናምን ይጠብቀኛል ብለህ እንዳታስበው። እንዴ ምን ማለት ነው? ያደረ ወጥ ሳይሞቅ ይበላል እንዴ? አንቺ ደግሞ ምን ጭራሽ የድሃ ቅንጡ ያፋጫል በቂጡ አሉ እንዴ? ካሁኑ ተረት ጀመርሽ? ማን ነው እንዴ? ማዘር ሰላም ነው? እንትን ጓደኛዬ ናት አሰለፍ። ተዋወቂያት። ጓደኛው ያው ሚስቱ ላገባው ነው። ልታገባኝ ነው። እና አሙቀው ጨረሱ እንዴ ማዘርዬ? ጭራሽ በቤቴ አምጥቶ ነው የሚያሰድበኝ። ልትመጣው ነው እንዴ? በቃ ደቀቀችው። ናስቲ አንዴ ተጫዋች ምንድነው የምትተክለው? ና እንዴ አንተ ተጫዋች መጣው። አሻሉ ተጫዋች መጣ። ተጫዋች በቦክስ ነው ቅርናታ ምንድነው ያመጣው? ብለህ ያንን ነገር ጀመርክ። አፋጭ ነው ምንድነው የሚሉት? ተባለለች ይላል። ጭራሽ ስሙንም ትጠራለች። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ